ተረጋጊ አግሬ ና የኔ አህያ አለች እሷን ልዳር ያለኛል አንድ ከአህያ ጋር ልዳርህ ማለት ከአህያ ጋር ልዳርህ ያለ ሰው አለ ማለት ነው። እሷ አያገባሽም። ከዚህ በኋላ አንድ ቃል ምትገቢ ከሆነ ሰሚኛለሽ። አንድ ቃል ምታነሺ ከሆነ ስሚኝ አንዴ ከካሜራ ጀርባ ያዙልኝ። እሷ ውጪ ነኝ። ስሚኝ የኔት ተረጋጊ። ስሚኝ ተረጋጊ መጀመሪያ አዲስ ራዳር ቤተሰቦቻችን እንደምን እስከዚህ ሰዓት ቆያችሁ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ተመልሼ ከመጥቻለሁ። እውነት ለመናገር ርዕሰ ጉዳዩ አዲስ አይደለም፣ የፓስተር ጌታውን ጉዳይ ነው። ያው የፓስተር ጌታውን ጉዳይ ጓደኛዬ አቤል ወዳጄ አቤልና እኔ ዛክ ሆነን አንድ ላይ እየተንቀሳቀስን እየሰራን ያለው ነገር ነው። ብዙ ምልከታ አሳይቶናል። በጣም ብዙ ከስር መሰረት በጣም መዘዝ ያለበት ቤተሰብ ነው። ከስር መሰረት ጥሩ ያልሆነ ቤተሰብ ነው። ዛሬ ግን የሆነች ፍንጭ ነገር የሆነች አዲስ ነገር ደርሳናለች። ያው ከዚህ በፊት የነበረውን ስለ ፓስተር ጌታውን ያሉትን ቪዲዮዎች ከስር ታግ እናደርግላችኋለን። እየገባችሁ እያያችሁ ላይክ ያረጋችሁ ኮሜንት መስጫው ላይ ሀሳብ አስተያየቶቻችሁን እንድትሰጡ እንፈልጋለን። ዛሬ ደግሞ ከፈጥኖ ደራሽ ወንድሜ ከአቤል ጋር መተናል። አዲስ የሰማነው ነገር አለ። የጌታውን የራሳቸው ግቢም አይደለም የመጣ ነው። ሌላ ቦታ ነኝ። ራሱ የጌታውን ቤት አይደለም የእህቱ ቤት ነው። እህትም እንዳለው ምን አይነት እህት እንዳለው ምን አላውቅም። ትንሽ ከአዲስ አበባ ሞት ያለ ቦታ ነውና ምን እየተፈጠረ እንዳለ ምንድነው የሚለውን ነገር እስቲ ለማወቅ መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንዲቆዩ ጋብዛለሁ። እንግዲህ ያው እንደሰማችሁት ነው። እኔም እንግዲህ ከሰዎች ከሰጡን አስተያየት ተነስተን እንግዲህ ምን ላይ ደረሰ እንዴት ሆነ እየተባሉ ብዙ ጥያቄዎች ወደኛ እየመጡ ስለሆነ በስተመጨረሻም የደረስንበትን እንግዲህ ፓስተር ጌታውን ያለበት ድረስ እንግዲህ ትንሽ አንዳንድ ጉዳዮች ገጥመውት እዚህ እህቱ ቤት አረፍ ብሎ እንዳለ ነው የሰማነውና እንግዲህ ዛሬ ከአዲስ ራዳር ሚዲያ ጋር ከዘኪ ጋር ሆነን ያለውን ነገር አብረን እናያለን። እንግዲህ ተከታተሉን ነው የምለው። ተከታተሉን። እንግዲህ ያው አሁን ግቢው እዚህ ጋር ልክ እንደገባቸው የመጀመሪያው ቤት ነው ተብሏል። ያኛው ቤት ይመስለኛል ካልተሳሳትኩ። አዎ እንግዲህ በተረጋጋ መንፈስ የተፈጠረውን ነገር ለማውራት እንሞክራለን። ተመልካቾቻችንም አብራችን ተከተሉ እንላለን። ሰላም እዚህ ቤት ሰው የለም እንዴ? ሰላም ፓስተር ይመስለኛል ሰላም ነኝ። ስሚ ተረጋጊ ነኝ። ስሚ ተረጋጊ እባክሽ ተረጋጊ። ስሚ የኔት ስሚ እባክሽ የኔት አትውጪ እባክሽ። የታመመ ሰው ነው የተኛው። እባክሽ አትውጪበት። ችግር ለመፍጠር አይደለም የመጣ ነው። ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ተረጋጊ አግሬ እባክሽ እግሬንም መተሽኛል። እባክሽ ተረጋጊ። እሺ ተረጋጊ። ሰዎች ነን አይደል? ለምን ቀስ ብለሽ አታወሪም? ለምን ቀስ ብለን አንግባባም? ይኸውልሽ ረጋቢ ሌላ ምንም መጥራት አያስፈልግም። ይኸውልሽ እኛ ከዚህ ቀደም ይኸውልሽ የፓስተር ጌታውን ጉዳይ ስንከታተል የነበረ ሰው ወይኔ እግሬ ረጋቢ ስሚ የኔት ተረጋጊ። ስሚ ተረጋጊ። መጀመሪያ ተረጋጊ። ምንም ነገር አናደርግም። ወንድሜ ምንም አይፈቅድልህም። ሲጀመር ወደዚህ ቤት የመጣ ነው እሱ ደውሎልን ወይ እርዳታውን ፈልጎ ነው። ስለዚህ ተረጋጊ። አሁን አትዋሹ ወንድሜ ተረጋጊና ይልሽ እንዴ ምን እያደረጉ ነው ያሉት? እንኳን የሚሉትን እየሰማን ነው አይደለ? ፓስተር ጌታውን ሰላም ነው። እኔ ከዚህ በላይ ምን ነው ግን እንዲፈጠር አልፈልግም። ሊቀርጹም አልፈልግም። የነሱ መነገጃ ተሆነ እንዴ? ተረጋጊ። ፓስተር ጌታውን ስንታይ ነው ቀርጻ ሄዱትኝ? ተረጋጊ እባክሽ። ፓስተር ጌታውን ሰላም ነው ወንድሜ? የባክህን እየነገርኩ ነው አለ። ዛክና አቤል ነን። የኢትዮጵያ ሕዝብ ነው የመጣው። ያው የምታቀነ እስቲ እንድትረጋጋ በእናትህ ነገር በላት ወንድሜ። ሰማኛል እንዴ? አንተ እኮ ታመታኝ። እነሱ የራሳቸው መነገጃ እያረጉት ነው። በቃ ይኸውልሽ ታያቸው። በቃ እህቴ ያረግ በቃ ተረጋጊና ቁጭ ብለሽ እንትን እንላለን። ችግሮችን ለመፍታት ነው የመጣው እንጂ እንደዚህ አይነት ችግር ለመፍጠር አይደለም። እዚህ ጋር የታመመ ሰው ስላለ እንደዚህ መጫጫው አስፈላጊ አይደለም። እና መጀመሪያ መነጋገር እንችላለን። ያለ እሱ ፍቃድ ምንም አይነት ነገር አንሰራም። ገባሽ አይደል? ይሄው እሱ ፍቃደኛው ነው አልኩ። እኔት
ገባሻል እኛ ምን ሰራውን ስራ በደንብ ስለሚያውቅ ከዚህ በፊትም ብዙ ነገር ስለተረዳን በእኛ ጉዳይ ላይ እሱም ፈቃደኛው ነው አንቺ ደግሞ ረጋ ብለሽ ያለውን ነገር እኛ ማገዝ ያለብንም ነገር ካለ ለማገዝም ያለውን ነገር መረጃም ለህብረተሰቡ ለማድረስ ነው የመጣነው ስለዚህ ረጋ ፈታለን በቃ እናንተ እርዳታ አንፈልግም ይገባኛል በፓስተር ጌታውን ጉዳይ በጣም ብዙ ጉዳዮች ለህብረተሰቡ ደርሷል ያንን ጉዳይ እሱም ማጥራት ይኖርበታል ገባሻል ህብረተሰቡ ምን ጉዳይ ላይ ምን ላይ እንደደረሰ ማወቅ ይኖርበታል ስለዚህ እሱን ነገር ለሁሉም ይፋ ማድረግ ስላለብን ነው እኛም እዚህ ድረስ የመጣነው ብዙ ኪሎ ሜትሮችን ተጉዘን እዚህ ድረስ የመጣነው እህቱ ጋር አርፏል ተብለን የመጣነው እሱም ይሄንን መረጃ ለሌሎች ሰጥቶ ነው ስለዚህ አንቺ ተረጋጊና ባክሽን እኛ አንዳንድ ጥያቄዎችን እሱ እንድንጠይቀው ፈቀጂልን ረጋበይ እንግዲህ ተረጋጉ እንግዲህ ቤተሰቦቻችን ያው አቶ ጌታውን ቤት ገብተናል ትንሽ በተፈጠረው ነገር ትንሽ እግሬን መታኛለች ቢሆንም ያው ይሄን ጉዳይ ዳር ማስያዝ መጠይቅ ስላለብን ነው እውነት ለመናገር ጥሩ ሁኔታ ላይ መስለኝ ፊቱ ጥሩ አይደለም አቤላ እስቲ ያለውን ነገር ቁጭ ብለን አብረን ምናጣራ ምንከታተል ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንዲቆዩ ነው መጋብዘው እንግዲህ እስኪ ፓስተር ጌታውንም እንግዲህ ለጥያቄ ፍቃደኛ ስለሆነ እኛም አረፍ ብለን እንግዲህ ጥያቄያችንን እናቀርብለታለን እንግዲህ እሱም ያለውን ነገር ለእኛም ለተመልካቾቻችንም ያደርስልናል ማለት ነው እህታችን እባክሽን አንቺም ቁጭ በይና ተረጋጊ እዚሁ አንቺንም አንዳንድ ነገሮችን ማውራት የምንፈልጋቸው አንቺም ማስረዳት ያለብሽ ነገር ስለሚኖር ስለ ወንድምሽ እስኪ አብረን እዚሁ እንነጋገራለን እንዴት ነው ፓስተር ጌታው አሁን ትንሽ ደህና ነኝ ያው እንግዲህ አሁን ትንሽ ብቻ ደህና ነኝ ምንም አይደለም አይዞን ፓስተር ጌታውን ያው የተፈጠረው ነገር ነበር ከባለፈው ጊዜ በኋላ ጥሩ ሁኔታ ሊሆነን አይደለም የተለያየ ነው እውነት ለመናገር አንተም ያረከው ነገር ጥሩ አይደለም እውነት ለመናገር የደረሰብን ይሄ የማስፈራሪያ የዛቻ ነገር ጥሩ አልነበረም ወደ ህግ ደረጃ እንደምንሄድ ነበር ተነጋግረን ይወጣ ነው እውነት ለመናገር ጥሩ ምትባል ወይ ጥሩ ስራ እየሰራ ያለ ሰው አይደለም ልቦናም ሁሉም ሰው የሚያውቀው ነገር ስለሆነ ብዬ ነው ማስበውና ከዛ በኋላ ግን ከኛም ከአይናችንም ራቅ እንዳልክ እንዴ ወንድም እየወቀሳችሁ ነው ያላችሁት ከዚህ ጋር አይ መውቀስ አይደለም እሱም ያውቀዋል ከዚህ በፊት የተፈጠረውን ነገር ህግ ደረጃ ድረስ ሄደን እሱም የፈጠራቸውን ችግሮች አምኖ ተቀብሏል ከዚህ በፊት ሽጉጥ እስከ መምዘዝ ደረጃ ድረስ የደረሰበት ሁኔታ ነበርና ብዙ ችግሮች ተፈጥረዋል ያንን ነገር ደግሞ እኛም አጣርተን የህግ ወጥ ፋይሎች ላይ ብዙ የሰራቸው ነገሮች አሉ ስለዚህ እሱን ተማምነን እንግዲህ እዚህ ደረጃ ደርሰናል አሁን ደግሞ እንግዲህ ፓስተር ጌታውን የሚለንን ደግሞ መስማት አለብን እኔን ስለዚህ እኛ ምንም ችግር ለመፍጠር አይደለም የመጣን ያለውን ችግር ለማጥራትና ለህብረተሰቡን ግልጽ ለማድረግ እሱ ያለበትንም ደረጃ ለማሳወቅ ነው የመጣ ነው ሁለት ደግሞ ከዚህ በፊት የተፈጠሩትን ነገራቶች ሁሉ አንቺም ይነግርሻል ብዬ ኢማጂን አደርጋለሁ ማይነግርሽ ከሆነ ደግሞ እኛ ጋር የተቀረጸው ነገር ስላለ ማየት ይችላልሽ እንዳገባ ሰርጉ ላይ እንደነበርሽ እናውቃለን ካገባ በኋላ ባለቤቱ ላይ እየሰራው ያለው ስራ ጥሩ እንዳልሆነም ታውቂያለሽ አውቃለሁ ነው ስለወንድሜ ሁሉ ነገር ነው ማለት እሱን ካወቅሽ ታዲያ ይሄ ነገር ጥሩ ነሽ አንቺም ሴት ነሽ ያቺ ባለቤቱም የተሰቃየች ያለችው ሴት ስለሽ እንደ ሴትኛ ወንድምነት ሳይሆን እዚህ ጋር ዘመድ ስጋ ሳይሆን እንደ ሴትነት ስታስቢ ጥሩ ነገር አይደለም ልጅቷ እየደረሰባት ያለውና እሱ እንዳለ ማሳዘዙን ለመፍታት ነው የመጣ ነው ስለዚህ እነዚህ ነርቨስ መሆንዱን ለማንሳት ምናምን አያስፈልግም መረጋጋት ነው ወንድሜ አግብቶ ነው እየኖረ ያለው ገብቷል በተዳር ውስጥ ደግሞ ጣልቃ መግባት እናንተ ማስፈላጊ አይደለም በቃ እሷን ፈልጋ ወዳ ነው ያገባችሁ ስለዚህ እናንተ እዚህ ጣልቃ መግባት ደግሞ አስፈላጊ አይደለም ራሳችሁ ችግሮቻችሁን ራሳችሁ መፍታት ይችላሉ ይገባኛል አሁን እየተረዳለው ታቤላ ምንድነው ከዚህ በፊት ያሉት ቪዲዮዎችን አላየቻችሁም ይመስለኛል ቢኮዝ የተፈጠረው ነገር ሲጀመር ትዳር ላይ ቢሆኑም እዚህ ጋር የተኛው ወንድምሽ ወይም ፓስተር ጌታሁን ያለ ፍቃዷ የጋብቻ ሰነድ አስፈጽሞ አላገባሽም ያላገባው ጥቶላት ልጅቷን አሰቃይቶ ሊገላት ሞክሮ ከሷም አልፎኛ ላይ ጥይት እስከ መንዘዝ ደረጃ ያደረሰ ወንድም ምን ያለሽ አሁን እዚህ ጋር ወንድምሽ መውቀስ ምናምን ሳይሆን ሪያሊቲ ነው የሚታወቅ ነገር ነውና እሱን ነገር አይምሮሽን መጀመሪያ አስቀቢ ሁለት ደግሞ ፓስተር ጌታውን እውነት ለመናገር እኔም አቤላም ከአዲስ አበባ ወጣ ያለች ቦታ ናት ትንሽ ወደ ክፍለ ሀገር ቦታ ናት እና ናውዙ አካባቢ ችግር ደርሶብኛ ስትል እውነት ለመናገር ለመምጣት አልፈልግም ምን ማለት ነው ይሄ እንትን ነው መሰለ እኔ ገባ እሱ አሁን የዛተብንም ነገር ስለነበረ ወጥመድንም የመጣ ነው ከዚህ በፊት እንደዚህ እየተባለ የተለያዩ ቦታዎች ላይ የወሰዱ አንዳንድ ጉዳቶችን ለማድረስ ጥቃቶችን የመሰንዘር ነገር ስላለ ዛሬ ከአዲስ ራዳር ጋር አብሬን የመጣሁት ከኋላም ያሉ 6 ሰዎች አሉ እና በዛ ጉዳይ ነው የመጣ ነው እኛም ብዙ ችግሮች እየተፈጠሩ ስለሆነ ለዛ ነው እኔም በጋራ አብሬው የመጣሁትና በተጨማሪም ደግሞ ፓስተር ጌታውን ባለቤቱ ላይ የጋብቻ ነገር ብቻ ሳይሆን እንደምናውቀው ሁላችንም ከዚህ በፊት በሚዲያችንም እንደተላለፈው የፓስተር ጌታውን ብልት ከሰዎች ብልት ለየት ያለ ነው ባለቤቱ ላይ ያደረሰውን የመሰንጠቅና የመተርተር ጉዳይ ሁላችንም አይተነዋል ስለዚህ በዛ ጉዳይ ላይ ደግሞ የተፈጠረው ነገር ህብረተሰቡም የማወቅ ግዴታ አለበት እና ለዛም ነው የመጣ ነው ምን ላይ እንደደረሰ በሱም ጉዳይ ላይ እንደምናወራ
ተስፋ አድርገን የመጣ ነው። አዎ ነገ በኔ ነው ገብቶሻል። አሁን አንቺ ትዳር ላትሆኚ ትችያለሽ፣ ገና ግብተሽ ምንኖሪ ሴት ልትሆኚ ትችያለሽ። ወንድምሽ ስለሆነ እውነታውን መደበቅ አንችልም ብዬ ስለማስብ ነውና የሁሉ ነገር እያለን ያለ ነው የምናውቀውን ታሪክ የኢትዮጵያ ሕዝብ የሚያውቀውን ታሪክ እየደገምን እንድሻለ ነው አይምሮሽ እንዲረጋጋና ለመፍትሄ ብቻ እንደመጣ እንጂ መፍትሄ ባንፈልግ የራሱ ጉዳይ ብለን መተው እንችል ነበር ወይ አሳስረን። እናንተ ዶክተር ናችሁ ወይስ ምንድናችሁ እናንተ? መፍትሄ ምናምን መጥቶ በቃኛ ራሳችን ጉዳዩን ራሳችን እንጨርሳለን አልኳችሁ አይደል እንዴ? ለምን እናንተ ምጨቀጭቁ? የኔ እኮኛ ጉዳዩን ወደ ህግ ልንወስደው ብለንም ራሱ ደውሎ ነው እርዳታችሁን ፈልጓለሁ ብሎ እዚህ ድረስ የጠራን እያልኩሽ ነው። ስለዚህ እንደውም ከሱ እውነት ነው። አንተ ይጠራቸው ይኸውልሽ አሁን እናንተውን የምትሉት ያለው ነገር በእርግጥ የተለያየንበት የተገናኘንበት መንገድ ትክክል አይደለም፣ ጤናማ አይደለም። አሁን ግን ብዙ ነገሮች ተቀያይረዋል። እኔ አሁን ያኔ እንደዛ እንዳልኩት አይደለም። ብዙ ነገሮች ራሴ ላይ ሁላ ብዙ ለውጥ ነው ያመጣሁት። አንዳንድ ጥያቄዎች እዚህ ጋር አሉንና እስቲ ቀረብ ብዬ ትንሽ እንዳልከው መቼም አንዳንዴ ያው ጉዳት ጸጸት ምናምን ይሰማሃልና እኔ አሁን ትንሽ እየተጸጸትኩ ነው ያለሁትና የመጀመሪያ እርምጃ ያደረኩት ራሴ ላይ ነው የወሰድኩት። ያው ማለት ራሴ ላይ ማለት ራስን የጎዳው ነገር አለ። አይ ራሴን መጉዳት ሳይሆን አንድ ተቋም ሰዎች ጠቆሙኝ። አይ ቲንክ በእናንተ ብቻ አላቅም ብቻ ሰዎች እኔ ጋር በደንብ መደወልም ቴክስት ማድረግ እንትን አደረጉና ሊያግዙኝ እንትን አሉ። አንድ ሕክምና ተቋም ሄጄ ያው እንግዲህ አይዞ ተረጋጋ። ያው ከባድ ነገር እንደሆነ ነው የሚሰማኝ። እውነት ለመናገር የኢትዮጵያ ሕዝብም ላንተ ያለው ፊሊንግ ጥሩ አልነበረም ይሉኝ ነበር። ብዙ ስልክ ላይ እኔ ስልክህን፣ ማንነትህን፣ መኖሪያ ቤታችሁን የሚጠይቀኝ ብዙ አይነት ኢትዮጵያዊ ብዙ አይነት የልጅቷ ጸጸት የተሰማው ሰዎች ነበሩ። እንገለዋለን እንትን የሚሉ ሰዎች እና ማንነትህንም እንድታርቅ የነገርኩ ስልክም ሲደወል አታንሳም አታውቀውን ስልክ ምናምን ብዬ አወራሁ። ለዛ ነው ብዙ ሰው እንትን ይላል። ይሄ ቶሎ ነው እንትን የሚለው የሚናደደውና ለዛም ይመስለኛልና ምንድን ነው ጤና ጣቢያ ከሄድክ በኋላ ምን ተፈጥሮ ነው? ለምን ሄድክ ጤና ጣቢያ? ምን እያላችሁ ነው ያላችሁት? ያለው ነገር ምንም እየገባኝ አይደለም። ሲጀመር በቃ ሕክምና ማለት እየታከመ ነው ያለው አሁን ላይ። ስለዚህ በቃ ተውትኝ፣ ይረጋጋበት፣ ራሱን ያስታምበት። በቃ ሲረጋጋ ወይም ራሱን ሲያቅ በደንብ ሲሻለው ታውሩታላችሁ። አሁን ላይ ግን ምን ማውራት አይፈልግም። አሁን በየሰዓቱ አታቆሚ። መጀመሪያ ወደ ኋላ ተመልሰን የነገርንሽ ያስረዳንሽ አይምሮሽ እንዲገባው ነው። ከአዲስ አበባ ተነስተን ሰንዳፋ ድረስ የሁሉ ክሩ ይዘን የሁሉ መስዋዕትነት ከፍለን የመጣ ነው ለፓስተር ጌታው መፍትሄ ፈልገን ስሚ። ስለዚህ ከዚህ በኋላ የሆነ ነገር ምፈጥሪ ከሆነ ከዚህ ቤት ነው ማስወጣሽ። እሱ አያገባሽም። ከዚህ በኋላ አንድ ቃል ምትገቢ ከሆነ ሰሚኛለሽ፣ አንድ ቃል ምታነሺ ከሆነ ስሚ አንዴ ከካሜራ ጀርባ ያዙልኝ። ውጪ ነኝ ልቀቃት። ፓስተር ጌታው ችግር የለውም። ፓስተር ጌታው ችግር የለውም። ስማኝ ፓስተር ጌታው አንተም ተረጋጋ። አንዴ ውጪ አድርጉልን። አንዴ አስወጣት ወደ ውጪ መኪና ውስጥ ያርጓል እና ተረጋጋ። ፓስተር ጌታው አሁን እሷን የወጣንበት ምክንያት መፍትሄ ፈልገን ሪዝን ፈልገን የመጣ ነው ብያለሁ። ሁለት ደግሞ ደውለህ በስር የፈለግነው ይሄን ነገር ያደረግነው ምንድነው ለአንተ መፍትሄ ነው። አንተም ደውለህ ስር ካስጨነቀ እንድንመጣ እንድናግዝህ ነው የፈለግከው። ስለዚህ የተፈጠረውን ነገር ግልጹ አንተ የፈጠርከውን ነገር ሁሉ ለእህትህ ራሱ እስካሁን አለመንገር አይ ዶንት ኖ እንደዚህ ልትሆን የቻለችው። ለሰውም ደግሞ ፓስተር ጌታውን ይቅርታ ማለት እፈልጋለሁ። ይቅርታ መጠየቅ የምፈልጋቸው ብዙ ሰዎች አሉ። እባካችሁ ድምጽ እየረበሽን ስለሆነ ብታስወጡልን ወይ መኪና ውስጥ አድርጓት እባካችሁ። እና እንዳልኩ ይቅርታ መጠየቅ የምፈልጋቸው ብዙ ሰዎች አሉ። የበፊቱ ማንነቴ አይደለም አሁን ላይ ያለው እና ብዙ የተለወጡ ነገሮች ስላሉ እናንተ መታችሁ ይሄን ነገር እንድትዘግቡልኝ እፈልጋለሁ ስላልከን ነው እኛ እንግዲህ እንዳለ ከዛ ሀገር ድረስ ተጉዘን እዚህ ሰንዳፋ ድረስ በጣም ብዙ ክሩዎች ነው ይዘን የመጣ ነው። እዚህ ድረስ የመጣ ነው እንግዲህ በዛ ጉዳይ ነው። ስለዚህ አንተ መረጋበልና ያለውን ነገር እስኪ የተፈጠረውን ነገር ምን ማለት እንደምትፈልግ ምን እንደተፈጠረ ይቅርታ ማለት የምትፈልጋቸው ሰዎች እነማንን እንደሆኑ አጠር አድርገህ ብትነግረን ደስ ይለኛል። ብታጫውተን የተፈጠረውንም ነገር። ያው እኔ እንዳልኩ ነው መጀመሪያ ላይ ያው የተገናኘንበትም የተለያየንበትም መንገድ ትክክል አይደለም። እውነት ለመናገር እኔም ለእናንተ የነበረኝ አመለካከት ትንሽ የተዛባ ነው። ማለት እንደዚህ አቅም እንዳላችሁ ባቅ ኖሮ መጀመሪያውኑ እዚህ ደረጃ አልደርስም። እኔ ከተከበርኩበት ሰፈር ራሴን በቃ ያስቀመጥኩበት ቦታ ላይ ለመሮጥና ለመደበቅ ያመጣኝም ይሄው የእናንተ ስራ ነውና ያው ግን ከመደበቅ በላይ ግን ራሴም ላይ ከዚህ በኋላ ጸጸት ሊሆን የሚችል ነገር
ራሴ ላይ የተለያየ እርምጃ ወስጃለሁ። ያው ቅድም እንዳልኩ ነው ይሄ ነገር ምን ያህል ሰው ላይ እንደጎዳው አሁን ማሰብ ስጀምር በጣም ብዙ ሰው ነው ብዙ ሴቶችን የጎዳሁትና ማድረግ ያለብኝ ነገር አንድ ነገር በቃ ራሴ ላይ አካሌ ላይ በቃ ውሳኔ መወሰን ነበረብኝ። ያው ከሚላኩልኝ ከሚደወሉልኝ ስልኮች አንደኛው አንድ ብቻ ማላቀው ሰው ነውና እርዳታችንን ከፈለክ ና እኛ ተቋም የሕክምና ተቋም አለ ና መተህ ከፈለክ ገንዘብ ካለ ትከፍላለህ፣ ካልሆነ ግን እኛ በነፃም ቢሆን እናረጋለን አሉ። ለምን እነሱ እንዳለው ከሆነ ሌላ ዓለም ላይ ብትሆን ኖሮ ያው የተሻለ ጊኔስ ወርልድ ላይ የመመዝገብ አቅም አለ። ግን ያለው አፍሪካ ውስጥ ነው፣ ኢትዮጵያ ውስጥ ነው። ማንም ይሄንን የሚረዳ የለም። ስለዚህ አንተ ፍላጎት ከሆነ የህይወትን አቅጣጫ የሚቀይር የሕክምና እርዳታ እናደርግልሃለን አሉ። ከዛ እሱ እንደዛ ካለኝ በኋላ እኔም ትንሽ ያው ጎግል ማድረግ ሲጀምር እውነት ለመናገር ከኔ በላለጡ ያው ብልት ያላቸው ሰዎችም አየው። ምን ያህል በሌላ ዓለም እንደሚከበሩም ሳይ በጣም ገረመኝ። ግን ያው አሁን እኔ ደግሞ ለግል ስሜቴ ስል ምን ያህል ሰዎች እንደጎዳው ደግሞ ሳይ በቃ በጣም ስለ ራሴ በደንብ ማሰላሰል ጀመርኩና በቃ እዛ ተቋም ላይ መሄድ አለብኝ አልኩኝ። ሄድኩኝ። እውነት መሆኑን በሰው መጀመሪያ ልክ ያረጋገጥኩኝ። ያው ዝም ብዬም አልሄድኩም እንዳልኩ ሰው ማመን አቁሜያለሁ። ስለዚህ በቃ እዛ ሄድኩኝ። እውነት ለመናገር ብዙም እንትን አላሉኝም። አዩ አይ በቃ ምንም ችግር የለም ግን በደንብ አስበህ እንድትወስን ነው እንፈልገው አሉኝ። ስልኬ ላይ የማይላክልኝ ነገር የለም። በቃ አንዳንዶቹ ተረጋጋና ያው ከባድ ፊሊንግ ነው፣ ገባት ነገር ነው ይገባኛል። ግን ቢሆንም ያው አንዴ ሁኔታዎች ተፈጽሟል። አሁን መቆጨት አያስፈልግም። እውነት ለመናገር ቀደም ብሎ እኛም ቢያማክር እኛም ቢጠይቅ ቢኮዝ ሶሻል ሚዲያ ላይ ብዙ ኮሜንት ይሰጣል፣ ብዙ ሰው ሀሳቡንና የሁሉንም ሀሳብ ሰው ከተከተል ከባድ ነው። ግን ደግሞ እሱ ላይፉ ላይ ማፕን ካደረገበት ነገር አንጻር የውሳኔ ለሱ ማይንድ ልክ ሊሆን ይችል ነበር። ግን እኛም ብታማክረን ሕክምናም ቢሆን በትልቅ ሕክምና ደረጃ ሌላም ነገር ቢሆን በሌላ መልኩ እንሄድ ነበር። ግን ያው ከኛ ተደብቀ ከኛ ተሸሽገ ጉዳዩን ፈጽመዋል እና ምንድነው ግን ይሄን ለመፈጸም ይሄን ለማድረግ ስለ እውነት የሰው ኮሜንት ብቻ አሁን ኦልሞስት በጣም ነርቨስ ሆኗል እስከ ማቅለል ደረጃና ያ ፓስተር ጌታውን ኃይለኛ ያ ተፈሪ ያ ልቡ ደንዳና የነበረ ሰው ባንዴ እንደዚህ ክሽፍ ብሎ አልጋ ላይ ማየት ለኛም አዲስ ነገር ሆኖብናልና ምንድነው ይሄን ያህል እንደዚህ ክሽፍ ያደረገ እንደዚህ ልብን የሰበረው? አያ ይገባችሁ ማንም ሰው አይረዳም። አያ ወንድነት ማለት ትርጉሙ በቃ ትሸነፋለህ። ገብቷል? ሰዎች ሲቀልዱብህ መኩሪያ ሳይሆን ማፈሪያ ሲሆንብህ ሰዎች በጣም ነው የሚቀልዱብኝ። በጣም የማይላክ ስልክ የለም። 4 ስልክ ነው የቀየርኩት እኔ አሁን ከናንተ በኋላ 4 ስልክ ያው ሲም ካርዱን ማለት ነው። እኔ ማን እንደሚነግራችሁ አላውቅም። በቃ የሚላከው ቴክስት በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እውነት ነው ሰው ስለ ያደረከው ነገር የተፈጠረው ነገር ስላለ ይመስለኛል እንደዛ ኮሜንቶች ምናምን ወደ ላይፍ እየመጡ ያሉትና አሁን ሲሄድኩበት ያልኩ የጤና ጣቢያ ሰውዬ እንዴት ልትገናኙ ስለ እንደው በኮሜንት ምናምን ብለኛል። ግን እንዴት ባንዴ ልትወስን ቻልክ? እሱስ ምን አይነት ወሬ ያወራ? የት አካባቢ ነው ያለው? ባህላዊ ነው ዘመናዊ? ጤና ላይ ሳውን ደህና ነው የሚለው ነገር እንዴት ነው? አይ የርኩት ዘመናዊ ነው ሐኪም ነው። ግን እኔ ያው ወንድነቴን ያጣሁት 100%። ከዚህ በኋላ አገልግሎት አይሰጥም። በቃ እንደዚህ እንደወስን ግን ያደረገኝ እውነት ለመናገር በቃ ማህበረሰቡ ምን ያህል ይሄንን ነገር የኔ ጉዳት ምን ያህል እንደተሰማው እኔ ከኔ በላይ እነሱ ናቸው ለሴቶቹ ያዘኑትና እኔ እንዲሰማኝ አድርገው ነው ያስተማሩኝ እውነት ለመናገርና በጣም 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 በሚያሳዝን ሁኔታ ሴቶቹ ላይ ምን ያህል ጉዳት እንዳደረስኩ የፌስቱላ ጉዳት ሴቶች ላይ የሚደርሰው ነገር በደንብ እንዳየው እንድረዳው ነው ይሆንኩትና ሴቶቹ በጣም ነው የሚያሳዝኑት እውነት ለመናገር ያው ሽንታቸውን መቆጣጠር አይችሉም። ምንድነው
ከአንተ ጋር የተገናኙት ሴቶች ማለት ነው? አዎ አጠቃላይ ያው ብቻ ራሳቸውን መቆጣጠር አይችሉም። እንደ ልጅ ነው የሚሆኑ። ዳይፐር አስረው ነው የሚንቀሳቀሱት። እኔ ያኔ ኖቲስ ማድረግ አልቻልኩም፣ አልፈለኩም ነበር በወቅቱ። አሁን ግን በጣም በእውነት ከባድ ነው። ያው አሁን ፓስተር ጌታሁን እያልከን ያለው ነገር በዘመናዊ መንገድ ወደ ሆስፒታል ሄጄ ከዶክተሮች ጋር ተገናኝቼ ከዚህ በኋላ ከሴት ጋር ማለትም ከተቃራኒ ጾታ ጋር ስገናኝ ስሜቴ ህዋሶች ሁሉ ተገለው ማለትም ተኮላሽቻለሁ የሚባለው አባባል ነው እያለን ያለውና በሰው ዘንድ ተኮላሽቻለሁ አልተኮላሽም እኔ አዲስ ነገር ነው አቤል አለ እኔ። ስለዚህ ይሄን ነገር እስቲ ወደ ጤና ባለሙያዎች ቢኮዝ እኛ ጋር የሚሰሩ ጤና ባለሙያዎች አሉ ማለት በሰው ልጅ መኮላሸት ይኑር አይኑር እንዴት እንደሆነም እሱን ነገር እኛም እስኪ ከህክምና ባለሙያዎች ጋር የምናወራ ይሆናል። ስለዚህ አሁን ይኸው እንደዛ የምናደርግ ይሆናል። ስለዚህ ከዛ በኋላ እንዴት ነው ይሄ ሽንት ሽሸና? ቢኮዝ ይሄ መራቢያ አካል ከሽንት ጋር ከፊኛ ጋር ይገናኛል። ገብቷል? ስለዚህ ሽንት ሽሸና የሚያቃጠል የማስቸገር ነገር አለብህ? አይ እሱ እንኳን ምንም እንደዚህ አይነት ነገር የለም ማለት ይቅርታ ምንድን ነው? እሺ ተረጋጋች። አሁን መድኃኒት አለ ፓስተር ጌታሁን ተወስዶ መድኃኒት አለ ማለት ነው? አዎ አለ። ሽንት ጋር ምንም ኬዝ የለውም። ደህና ነህ? አይ እሱ እኮ አይደለም መኮላሸት እኮ። እሺ ከፍ በል። አይዞህ አሁን የምትወስደው መድኃኒት ግን ምንድን ነው ችግር ያለ ነገር አለ እንዴ? ጤና ላይ ምናምን ያጋጠመ ነገር አለ? የበለጠ እንትን ስለሚል ነው ያው ይሄንን ነገር እንደ ህመም ማስታገሻ ነው የምትወስደው ወይስ ምንድን? አዎ ትንሽ አንዳንዴ እንትን ይለኛል። ያው ሌሎች እንትኖች ያው እንዳልኩ ነው። እዚህ ጤና ላይ እንኳን ብዙም ያን ያህል እንትን አይደለም፣ ግን ትንሽ ስነ ልቦናዬ እንትን እያለ ስለሆነ ያው እንዲያረጋጋኝ ነው። አዎ አብሽር እውነት ለመናገር የስነ ልቦና ወይም የሳይካትሪስት የሚባለው ባለሙያዎች እኛ ጋር አሉና ከነሱ ጋር ኮላ ማድረግ የምንችልበት ሁኔታ የሚፈጠር ከሆነ ኢትስ ኦኬ፣ እሱን ቃል እንገባልሃለን፣ አትጨነቅ። ቢኮዝ አእምሯዊ ክስተት ጥሩ አይደለም። ያው እንደውም አንተ በዳይ ሆነ ተበዳይ ደግሞ ምን አይነት ሁኔታ ላይ ልትሆን እንደምችል ኢማጂን ማድረግ ነውና ያው አንዳንዴ በራስ አይድረስ ነው። አየህ ስትያዝ ፊሊንጉ እኔ ይሄን የፈለኩት ገባ። አንዳንዴ ፈጣሪ የሚፈርዳል የሚባለው ለዚህ ነው። አንዳንዴ በራስ ሲመጣ ነው ሁሉም ነገር ከባድ የሚሆነውና እሱ ነገር ገብቷል ብዬ አስባለሁ። ያው ምን መሰለህ እውነት ለመናገር በጣም ነው የሚከብደው። አሁን እኔ መሽኛ ማለት ከሽንት ጋር የተገናኘ ምንም አይነት ችግር የለብኝም። ግን ምንድነው አሁን በቃ ይሄ ወንድነቴን ወኔን ያጣውበት ያ ስሜት ቶሎ መረጋጋት ካልቻልኩ ምናልባት ወደ እብደትም ሊያደርስ ይችላል የሚል ነገርም ያው እንዳልኩ አንዳንድ የስነ ልቦና እንትኖች የነገሩኝ ነገር አለ። ያው ትንሽ ብቻ እንደዚህ አይነት እንትኖች እየገጠሙኝ ነው። አሁን ላይ ትልቁ ችግር ያለው እውነት ለመናገር እሱ ብቻ ነው። ሌላ እንኳን ያን ያህል የተጋነናለ እንትን አይደለም። እውነት ነው። አሁን እኔ በመያዜ ብዙ ሰዎችን መረዳት ጀምሬያለሁ። በጣም እውነት በጣም ነው ትንሽ ይከብዳል። ብቻ በጣም አስቸጋሪ ነገር ነው ይሄ። በጣም ከባድ ነው፣ ግን ኢትስ ኦኬ ብያለሁ። ይሄ ስነ ልቦ ነው። ይሄ ማይንድ ሴት ላይ የሚሰራው ነገር በእኛ ጣር ኢትስ ኦኬ እናግዛለን በቻልነው አቅም። መጀመሪያም ስገባ እናንተ ስትገቡ ሆትኛባችኋለሁኝ። በጣም ይቅርታ እውነት ለመናገር ልትረዱኝ ያላችሁ ብዬ አስባለሁኝ። ያው ወንድም ያለበት ሁኔታ ነው እንደዚህ የሚያደርገኝና ብዙ ነገር ስለተሰማኝና ብዙ ነገር ስለደረሰብኝ ነው በወንድሜ ምክንያት ነው። ይቅርታ አድርጉልኝ እና ደግሞ ረስቸው ይቅርታ ማለት በጣም ከባድ ነገር ምነግራችሁ ነገር አለኝና ማለት ምን ተፈጥሮ ነው እስካሁን ያልነገርኳችሁ የማታውቁት ነገር አለ። ከባድ ሚስጥር ነው። ስለአንቺ ነው? ስለ ፓስተር ጌታሁን ነው? አይ እንደዚህ መጀመሪያ ካሜራውን ብታጠፉልኝ ማለት ካሜራውን አጥፉልኝና ሁሉ ነገር ነግራችኋለሁ። ማለት ይሄን ያን ምን አይነት አሳሳቢ ጉዳይ ነው? ችግር የለውም ካሜራው ችግር የለውም። ያለውን ነገር አይ የሆነት ይሄ ሚዲያ ላይ የሚወጣ ምናምን አይደለም። በቃ ለእናንተ ነው ሚስጥር አድርጌ የምነግራችሁ ማለት በቃ በጣም ከባድ ነገር ስለሆነ ነው። እና ከተባበራችሁኝ ከረዳችሁኝ ለእናንተ የሚጠቅማችኋል። ለመናገር ምንም ከባድ ቁጥ እሺ ኢትስ ኦኬ በቃ አጥፋላቸው ካሜራው አጥፋው። እሺ ይኸው ካሜራው ጠፍቷል። ምንድነው? መጀመሪያ ተረጋጊ። ፊትሽ እየተረበሸ ነው፣ እየተንቀጠቀጠ ነው። እጅሽ ምናምን ራሽን ኮንትሮል አድርጊና ምንድነው የሆንሽው ነገር አለ ማለት እርግጠኛ ነው ጠፍቷል?
አዎ ጠፍቷል ነገር ብንመለስበት ደስ ይለኛል። ቢኮዝ ምንድነው ልንረዳሽ የምፈልጊው ይሄ እንዳላችሁን ከሆነ ለኛም በጣም አስጨናቂ አሳሳቢ ጉዳይ ነው። ካሜራችንን ማስጠፍተሽዋል። ምንድነው ያደረጋችሁት?